እስካሁን ሲደረግ የነበረው ነገር እኔ ወደ አንተ መምጣቴ ሁሉም ነገር እኔና ሩታ ያቀድነው ነገር ነው ማለት ሁሉም ነገር እኔና ሩታ የምንደባደው የምንጣላው የምንበሻሸቀው ሁሉም ነገር ሄርሜላን ከሁለታችሁ ላይፍ ለማውጣት ያሰብነው እቅድ ነው። አውቃለሁ ሁሉንም ነገር በደንብ ነው። ሁሉንም ነገር ሁለታችሁ ነው እሱ ብቻ ሳይሆን ሁለታችሁ ሆናችሁ እኔ ላይ እየተጫወታችሁብኝ ነበር ነው። ማንም ይጫወትብኝ አይደለም። መንገዱን እያጸዳንልክ ነው እንዴ? ማያልታየህ ነገር እንዲታየህ እያደረግን ነው። ገብቶሃል? ከሷ ጋር ሆነሽ እኔ ላይ እየተጫወትሽብኝ ነበር። ለምንድን ነው አብርሃም ማታስበው እንዴ? ፍቅር የምርሽ ነው? የምሪ ነው። ፍቅር ቀልዴን ነው በይ። የምርሽ ነው ወይ? አዎ የምሯን ነው። ተረጋጋ አብርሃም። ያመሃል እንዴ? እስቲ በስነ ስርዓት ለማዳመጥ አንዴ እየተጫወትሽብኝ ነበር። ፍቅር ያው ላንተ ቀናት እሷን ቀጥረሽ ስንት ነገር ስታረግ የነበረው እየስመሰልሽ ነበር። ተነጋግረን ነው ሁለታችን ሄርሜላን ለማስኬድም ሌላ ምንም ልናረግ አልቻልንም አይደል እንዴ? እሱ ብቻ ሳይሆን ሰማኝ ሄርሜላን ለማስኬድ የሁሉ ውሸት እኔ ላይ መደርደር ምናምን ለምን አስፈለገ እንዴ? አንተ እኔ ባልመጣ ኖሮ እኮ ሲጀመር ወይ ሌላ ሴት ጋር ነህ ወይ የሆነ ነገር አላውቅም፣ ሌላ ድራማ ድጋሚ ተፈጥሮ ነበር ሲጀመር። ገባሽ እንዴ? ያገባኛል። እንዴት ማለት ሴት እኮ ናት። የኔን ህመም አትረዳም። የኔን ህመም ስለተረዳሽ ምን አገባሽ ይባላል። ስቃይን ስላየችልኝ እሷም እናት ናት። ፍቅራውንም ማመናቀኛ የምርሽ ነው የምትወሩ ነገር አንድ ነው። እንደዛ እኔ ካለው ጣጣን እየተፈጠርኩማ እንደዚህ ታስፈራራት አልፈልግም። ላስፈራራት አይደለም እኮ ስለ ስርዓት አብርሃም ተረጋጋ። በመድኃኒዓለም በመድኃኒዓለም አብርሃም ተረጋጋ። እጇን ልቀቃት፣ እጇን ልቀቃት፣ ልቀቃት። ልብሷን ቆይ አይደለም ምንም አያረገኝም። ቆይ ምንም አያረገኝም። ልቀቃት። ነይ አብርሃም ልቀቀኝ። ለምንድን ተረጋግተህ ማታወሪያ መሀል እንዴ? ተማ ቢሆን ነው ፍቅር በቀረበች ሰዓት ስማኝ፣ እኔን አዳምጠኝ። ፍቅር በቀረበች ሰዓት ስሜትማ ባይኖር አትጠጋትም ነበረ። ስማኝ፣ ቅርታ ዝም በይ አብሽ። አሁን ማለት ነው እግዚአብሔርን አመስግና፣ ፈጣሪን አመስግና፣ እንዲህ ሁሉ ነገር አድርጋ ስላልጠላች አመስግና ወደ እሷ ብትሄድ ነው የሚሻለው። አብርሃም ምንድነው? አብርሃም ልቀቃት። እጂን እያሳመምከኝ ነው። እሺ ልቀቀኝ። እጂን እያሳመምከኝ ነው። እሺ። ሰላም 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 ሰላም። ውድና የተከበራችሁ የኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አይ እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ መጀመሪያ ተዘጋጁ ለምነግራችሁ ነገር። ትንሽ ሊያስደነግጣችሁ ይችላል፣ ሊያንዘበዝፋችሁ ይችላል። ያ ከፊል በከፊል ግማሾቻችሁም ታውቁ የነቃችሁ ያላችሁ፣ ግማሾቻችሁም ያልነቃችሁ ያላችሁ። ዛሬ ለብቻ የመጣሁት የሆነች አንዲት የተደበቀች ሚስጥር ለእናንተ ለመናገር ነው። ሳቂ እየመጣ ነውና እስከ ዛሬ የነበረውን ነገር በዚህ ሳምንት እየተፈጠሩ የነበሩት ነገራቶች አይታችኋል። እኔ ጋር ሩታ ጋር አብርሃም ጋር እንዲሁም ሄርሜላ ጋር በጣም ብዙ ነገሮች እየተፈጠረ ነበርና እነዛ ነገራቶች ድንገት እንደዛ መፈጠራቸው ብዙዎቻችሁ ግራ አጋብቷችሁ ነበር። አይ ነው ግራ የሚያጋባ ነገር ነው። እኛም በድፍረት ነው የገባንበት። ሁሉም ነገር ታስቦበትና ታቅዶበት የተደረገ ነገር ነው። ዋና ለዚህ ነገር ኦነሩ እኔና ሩታ ነን። ይሄን ነገር ስንጀምር እኔና ሩታ አውርተንበት ነው የጀመርነው። ማለት እኔ ልክ አብርሃም ሁለቱን አልፈልግም ብሎ እኔ እሱ ማውራት ስጀምር ከሩታ ጋርም እያወራው ነበረ እና እኔና ሩታ ይሄ ማንም እንዲያውቅ አልፈልግም በሰዓቱ ማለት ነው። ምክንያቱም ሄርሜላ ከማላቸው እንድትወጣ ስለምፈልግ፣ በዛ መሀል ደግሞ እኔ ከሩታ ጎን ስለሆንኩኝ ሄርሜላ መውጣት አለባት። ምክንያቱም አብርሽና ሩታ ብዙ ታሪክ ያላቸው ሰዎች ናቸው፣ ልጅ አላቸው። ሄርሜላ ደግሞ ከእርግዝና ጀምሮ እየረበሸች የነበረች ልጅ ናት። ማለት ኳላ የመጣ አይና ወጣ ይባላል። አሁን ከሩታ ጋር እንደው የእውነት አሁን እየተጣላም ቢሆን አሁን እንደምትሆነው ነው የምትሆነው። ማለት እኔ አላቅም የሆነ ቃሉን ማውጣት አልፈልግም፣ ግን ዛሬ ልነግራችሁ የመጣሁት አሁን ትንሽ ቆይታ ሩታ ትመጣለች ቀጥሬያታለሁና ለእናንተ ይሄን ነገር ለመናገር ነው። ምክንያቱም በብዙ ነገር ሩታ ለሱ በጣም ብዙ መስዋዕት ከፍላለች፣ በጣም ብዙ ነገር አድርጋለች። ሶ ለአብርሃም ይሄን ነገር አይኑን ገልጦ የሚያሳየው ሲያስፈልገው ነበር እና ለዛ ነገር ነው አንዷ እኔ ነበርኩኝ። እኔ መጣው። ብዙዎቻችሁ ብዙ አይነት ስም ስትሰጡኝ ነበረ፣ አትፍረዱ እያልኩ የነበረው ለዛ ነው። ምክንያቱም መጨረሻውን ሳታዩ መፍረድ የለባችሁም።
ሄርሜላና ሩታ የታረቁት ሆነ ተብሎ በእኔና ሩታ ሴራ ነውና ምክንያቱም ልትታረቃት አትችልም። እንደዛ ያደረገቻትን ሴት እንደዛ እርጉዞና አራሶና እንደዛ ደምንባ እያስለቀሰቻት የነበረችን ሴት በአንድ ይቅርታ አንድ ሰው መቶ ተቃቀፉ እርቅ አውርዱ ስለተባባሉ ሊተቃቀፉ አይችሉም። እንደ ሰውኛ ባህሪ ማለት ይናል መልአክ አይደለም ሰው ነን አይደለ? ትዝ ይለናል የተደረገብን ነገር እና ሩታ እግዚአብሔርን የኔ ውድ የኔ ጀግና አብርሃምም ይገባዋል ብዬ አስባለሁ። እስካሁን ለሱ ያደረገችው መስዋዕቶች ያደረገችው ነገር እስካሁንም ሳይታየው ቀርቶ ሳይሆን አለማስተዋል ነው። አሁን ደግሞ ያስተዋለ ይመስለኛል። ምክንያቱም እኔ መጥቼ ራሱ በቃ ይሄ ለሱ ደስታ ነው እንትን የምትለው እና የኔ እናት እና በእነሱ ላይ እየሰራን የነበረው ድራማ ትንሽ አዝናኝ ነበር። ትንሽ ዛሬማ በልልታ ካልተቀበለ በልልታ እስቲ አንዴ እስክስ ቆንጆ ሲጀመር ፍቅር ትችላለች። ሲጀመር ሩታ ትችላለች። ሰላም በስቲ ወናች ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ስራዎቻችን በጣም በተሳካ ሁኔታ የሄዱልን ይገኛሉ። አወራሹ ሁሉንም ነገር ዘረጋሽ ግማሽ በግማሽ አንቺ ስትመጪ ማወራውን ነገር አስቀምጭ ነው እና እዚች ጋር ተዋናይት አርቲስት ሩታ ከጎኔ ትገኛለች። አንዴ በጭብጨባ በሞራል እንደው የዝክር ተቀርጽሽ እና ሁሉንም ሰውን ያሳመነው መሪ ተዋናይዋ ግን እሷ ናት። በነገራችን አይገባም ጎንበስ ቀና ብለን ርዕስ የሌለው ድራማ ነው የሰራንባት። በጣም በእውነት እኔ ግን በቃ ማለት እንደዛ እያወራን እያለ የሆነ ሰዓት ላይ የምር ሳቄ ይመጣ ነበር፣ አልቻልኩም። እና ሰው አሁን አብርሃምም ምናምን ተናደሽ ይመስላል ምናምን እያልሽ ይመስላል። አዎ ማንም አይጠረጥርም እንደዚህ ተገጥማላችሁ ተብሎ ካይገመት ሲጀመር እኛ እንችላለን የሆነ ሰዓት ልታንቀኝ የሆነት ተነጋግረን ለድራማ ገብተን የሆነት ሳቄ መጥቷል። ያኔ የቆየቂማለሽ ነገርኝ የቆየቂማለሽ ኧረ በፍጹም ሊኖረኝም አይችልም። ቢኖርም ራስቻለሁ እንዴ ያዘች ሰሚኛለሽ አለችኝ። አራ ሴት እየተረጋጋች ሮጣሽ ወጣሽ ፈርተሽ ነው እንዴ? በእነሱ ፊት መቼስ ድራማ ነው አቁም ያለልሽም ብናትሽ እኮ አጣሁሽ። አይ አሁን ለአብርሃም እንዴት ነው እናስረዳ? ማንም ያስረዳው? ያው አንቺ ነሽ ፍቅርዬ፣ አንቺ ነሽ ምንድነው ዋናው አንቺ ነሽ። እንዴት እንደሆነ ነገሩ ምናምን ታስረጃለሽ አንቺ። እኔ አዎ ነው መሀል አንቺ ጀመር ንግግርሽ ረጋ ብለሽ ስለምታወሪ እኔ ስለምጮህ ላይገባ ይችላል። ቀስ ብለሽ አብርሃም እንደውም ይቸኩላል ነው ታውት በቃ እንደውም ቻው ብሎ ሊሄደው እሱ ምንም ጥያቄ የለውም። ያው ግን ቀስ ብለን ለማስረዳት እንሞክራለን ነገሮችን። ከዚህ በፊትም እንግዲህ እኔና ፍቅር አውርተንበት ነበረ ከእናንተ ህይወት ወጥቻለሁ የሚለውን ውሳኔ ሲወስን እኔ እሱንም ቼክ ለማድረግ ለመፈተንም ፈለኩኝ። ከዛ ያው ፍቅርን ላኳት ማለት ነው። ያ ከዛ ፍቅር እንግዲህ ተቀበላት። ነገሮችን ብዙ ነገሮችን እየሰራች ብዙ ነገሮችን እያሳመነችው ሄደች። እንግዲህ ለኔም ያው እሱም የሚያቀርባቸው ፈተናዎች ነበሩ እውነት ለመናገር አይደለም በጣም እነዛን ፈተናዎችም እንግዲህ ቀስ በቀስ እያየሁኝ እሱም ለኔ ያለውን ነገር ማየት ይያለሁኝ ማለት ወሰኛለሁ ቆርጫለሁ ምናምን ይልና እኔ በዚህ መካከል የሱንም ስሜት ነበር እያየሁበት የነበረውና ወሰኛለሁ ቆርጫለሁ ምናምን ይልና ግን አይደለም በፍጹም እኔ ሲወስን አይቻልም አላውቅም ባይዘው ማለት ነው ጌታ እንዴት ነው ይሄ እውነተኛ ፍቅሩ አለኩ ይሄ ግን በአንዳንድ ጊዜ እንኳን ላይፍ ላይ ትዳር ላይ እግርና እሱ ይጋጫል እኮና ልክ ስትጋጩ በቃ ለመጽናናት ብሎ የሚያደርጋቸው ነገሮች ነው መስመሮቹን ይቀያየረው እና ይሁሉ ድራማም እኛ እየሰራን የነበረው እንደዚህ ተመካክረን ይሁሉ ርቀት እንዴት ይቻል ነው አብርሃም ሊገባው አልቻለም ማለት በቤተሰቦቹም በጓደኞቹም አልገባውም በቃ ነገራቶችና የግድ ይሄን ነገር ማድረግ ነበረብን ሄርሜላን ከህይወታችን ለማስወጣት ማለት ነው ከአብርሽና ከሩታ ህይወት ለማስወጣት የግድ ይሄንን
እርምጃ መራመድ ነበረብን። በሌላ ነገር እንዳታዩብን። ለኛም ቀላል ጊዜ አልነበረም። ባይዛው ዛሬ ስለሳቅን ምናምን ሳይሆን በጣም እየፈራን ነው እያንዳንዱ ነገር ምን በጣም ያስጨንቅ ነበር እውነት ለመናገር በጣም ያው እንዴት ነው የኔንም ነገር ብቻ ሳይሆን የሱንም ነገር በደንብ ማየት ይችላልናል ብዬ አስባለሁ። ፍቅርም አይ ቲንክ ከሱ ከሚያወራው ከድርጊቱ ምናምን የተረዳሹ ነገር አለ ብዬ አስባለሁኝና እንደዚህ ፈርዘር እኔም ለመሄድ የወሰንኩትኝ እሱ እኔ ላይ ከሚያሳየው ነገር አንፃር ነው። እንዲሁም ደግሞ ለኔም ቢሆን ለልጃችንም ቢሆን ለሱም ቢሆን የተሻለው አብረን እንደመጣን አብረን ብዙ ቻሌንጆችን እንዳሳለፍን እልህ መጋባባቱንም ወይም ደግሞ ይሄ አልሸነፍ ባይነታችንን ትተን ሁለታችንን በሰላም ብንኖር የተሻለ ነው ብዬ ስላሰብኩኝ ነው ወደ እንደዚህ አይነት ነገር ውስጥ የገባሁት። ፍቅርዬ በዚህ አጋጣሚ ቴንክ ዩ ሶ ማች ስላገሽኝ አብረሽኝ ስለሆንሽ ስለተባበርሽኝ አመስግነሽ ልብሽ ወልቋል። በጣም ቴንክ ዩ ሶ ማች የኔ ፍቅር። ገና ከዚህ በኋላ ለሚመጡት እያንዳንዳቸው ነገሮች አንድ ላይ ነን። ምክንያቱም የድሮ አብርሽና ሩታ ነው መልሰን ይሄ ድግስ እያለን የነበረው ባለፈው የአብርሽና የሩታ ድግስ ነው የሚሆነው። እና ያው ትረዳላችሁ፣ እሷ ትረዳኛለች በነገራችን ላይ ያው በእኔ መንገድ ውስጥ ስላለፈች እናትም ስለሆነች ልጅም ስላላት ያለውን ስሜት በደንብ አንደርስታንድ ታደርጋለች። ምን አይነት የሚያስጠሉና አስቀያሚ ጊዜያቶችን አሳልፌ እንደመጣሁኝ ትረዳኛለችና ለዚህ ነው ለማገዝ ፈቃደኛ የሆነችው። ፈጣሪ ይመስገን። እነዛ በጣም የሚያስጠሉና የሚያስደብሩ ስሜቶች እኔንም ልጄንም መጥፎ ነገር ውስጥ አልከተቱንም። ዛሬ ላይ አጠንክረውን ለዚህ በቅተናል። እስቲል ነው ተስፋ ሳልቆርጥም ወደፊትም ተስፋ ሳልቆርጥም የኔን ነገር ለማስተካከል የምጥረው ያው እንግዲህ ያለው ነገር እናንተም ታውቃላችሁ። የተሻለ ነገር የሚሆነው ከልጅ አባት ጋር ልጄን በስነ ስርዓት ማሳደጉ ነው ብዬ ስላመንኩኝ ነውና እንዲሁም ደግሞ ከዛ ባሻገር የአብርሽን ስሜት በደንብ ስላየውበት ነው። እንዴት ነው ልቡ ሌላ ነው የሚያስበው አፉና ተግባሩ ግን አይ ባይዘው ሄርሜላ ምን ትናለች ይመስለኛል። አሁን ማለት በቃ ዞር በይ በማንኛውም ሰዓት እንደምትባል አሁን ለምሳሌ አንቺን ቢልሽም ዞራችሁ በልጃችሁ ትገናኛላችሁ። ግን እሷን ዞር በይ ቢላት ምንም እንደማታደርግ ስለምታውቅ አሁን እሷም ትምህርት ተምራለች ብዬ አስባለሁ። ማለት ሌላ አሪፍ ህይወት ያጋጥማታል ብዬ አስባለሁ። ከዚህ የተሻለ ያው ፈጣሪው ነገር ሲከለክለን ከዛ ይበለጠ ነገር ሊሰጠን ነው። ማለት የጓጓንበትም ነገር ይናል ትልቅ ላይሆን ይችላል። የተከለከልነውም ነገር ደግሞ በጣም ጸደይ ነገር ሊሆን ይችላል። ገባችሁ አይደለ? እና ብቻ ኦሬዲ የሰው ነገር የሰው ነው። በሰው ነገር ውስጥ ደግሞ ገብታችሁ እንትን ስትሉ የራሳችሁ እስካልሆነ ድረስ ብዙም አይቆይም አብሯችሁ ብዬ ነው ማምነው። ሲቀጥል ደግሞ ትረዳለች ብዬ አስባለሁ። ከአንዳንድ አንቺ አውርተሽው እኔንም እሷንም አልፈልግም ብሎ እኔ እንዴት ነው በአንደበቱ ሌላ ነገር ቢያወራም በተግባሩ ሌላ ነገር ቢያደርግም ግን ደግሞ ብቻ ቃሉና አንደበቱ ብዙ ጊዜ ማች አያረግም። እኔ አሁን ቆርጫለሁ ከህይወት ይወጣ ይሄን ነገር ከኔ ወሰደ ይሄን አድርግ ምናምን ብየው አሁን ለምሳሌ በዛው ሩታ ማለት ነው እኔና እሷ አሁን ስናወራ ሩታን እንጠራትና እንዲን ብለን እናበሽቃታለን እንዲህ ነው የሚለኝ ማለት ነው። ሶ አንድ ሰውን ሊያስቀና የሚችለው ውስጡ ላይ ፍቅር ሲኖረው ነው። እና ብቻ እስቲ እግዚአብሔር ያውቃል። ሄርሜላም ደግሞ ሞር የምትረዳው ይሄ ስትወልድ ነው። ያለፉትን ጊዜዎች እናት ስትሆን ስፔሻሊ ህመሙ ምናምን ትረዳለች። እንደገና ደግሞ የሚወዳት የሚያፈቅራት ፍቅር አንድ ነገር ማለት ፈልጋለሁ እዚህ ጋር የሆነ ነገር ለመረዳት የግድ እናት መሆን አይጠበቅብሽም። የትኛውም ሰው እኮ ሽማግሌም ሆኖ ምንም አዛውንትም ደክማት ለቆመች እርጉዝ ሴት ቦታ ለቆ ነው ቁጭ በይ ምናምን ሁላ ይላል። እሱ አርግዞ አይደለም ገባሽ? ህመሟን ለመረዳት ማርገዝ የግዴታ ነው ብዬ አላስብም። ሴት ብቻ መሆን በቂ ነው። ገባሽ? ይሄንን ነገሮች አንደርስታንድ ለማድረግ እንዴት ነው በእንደዚህ አይነት ሞመንት ውስጥ ሆኜ እንዴት ከሆርሞን ጋር እንዴት ከራሴ ጋር እየተጋጨሁኝ ከዛ እንደዛ አይነት ችግሮችን እየተጋፈጥኩኝ እንዳለፍኩኝ እኔ ነኝ የማውቀው። ምን አይነት አስቀያሚ ሌሊቶችን እንዳሳለፍኩኝ እኔና ፈጣሪ ነን የምናውቀውና በዚህ አኳያ ደግሞ ከጎኔ ለነበራችሁ ሰዎች በጣም ቴንክ ዩ ሶ ማች ማለት እፈልጋለሁኝ። አብዛኛውን ጊዜ ቻሌንጆችን ምናምን እየተጋፈጥኩኝም እንዳልፍ ወንድሞቼ ጓደኞቼ ያገዛችሁኝ ቴንክ ዩ ማለት እፈልጋለሁ። ምክንያቱም የምሬ ነው የምልሽ ብቻሽን ቻሌንጅ ያደርጋል። በጣም ነው የሚከብደው። በፈጣሪ ስም በጣም ነው የሚያስጠላው። በጣም ነው የሚሰብረው ስሜቱና ያንን ስሜት እንዳልፈው ፈጣሪ ረድቶኛል። ከፈጣሪ ባሻገር ደግሞ ጓደኞቼን፣ ቤተሰቦቼን አይዞሽ ያላችሁኝ እንዲሁም እናንተ ነው ሊንሶችን ጭምር እጅግ በጣም ነው ማመሰግናችሁ ማከብራችሁ። እንግዲህ ሄርሜላም ስሜቱን ትረዳለች ብዬ አስባለሁኝ። ለምን ብትይ
ዛሬ ላይ ፍቅር መጣሽ? እኔ መድኃኒዓለም ጌታ ምስክሬን እየፈራው ነው። ወይኔ ሄሎ እንዴት ነህልኝ? ደህና ነህ? አለ ቢስ ነው ብቻ ነው ያልሽው ነበር። አይ ጠቆር እንግዳ ይዤ እመጣለሁ። አንዳንዴ ደግሞ እንዲህ ነኝ እኔ። አልገባኝም። ና ጠጋበል ጠጋበል። አይ ወደዛ የሚመጣ ሰው ስለማይ እንደዚህ ብለህ አትጋርደኝ። እንዲቀጥበል ጠጋ ወደዚህ ምን ተፈጠረ ማለት ነው? ምንም ዛሬ ወይዘውይ አልነገርሽኝም ነበር ነው? አዎ አልነገርኩም። በጣም ትልቅ ነገር ልነገርክ ነው ማለት ሊያስደስትም ሊረብሽም ይችላል። አይ ዶንት ኖ አላቅም፣ ግን የሚሻለው ይሄ ነው ለሁሉም። አብሽ ምንድነው ፍቅር ግራ ገባሽ? ነበረች ቅድም ስታወሪ ደውለሽ ወይ? አልነበረችም፣ ግን ያው ነግሬያታለሁ። አሁን የመጣችው ትንሽ ቆይታ፣ ግን ያው እንዴት ነው የሚነገረው? እያስጨነቀላው ግን ለመረዳትና ተረጋግተህ ለማዳመጥ ሬዲዮ መጀመሪያ አውርተን እስክንጨርስ ምንም አይነት ምላሽ እንዳትሰጥ ማለት ንግግራችን እንዳታቋርጥ፣ ያልተጨረሰ ሀሳብ ይዘህ ሌላ ድጋሚ ሌላ ውዥንብር እንዳይፈጠር ማለት ነው። እና እስካሁን ሲደረግ የነበረው ነገር እኔ ወደ አንተ መምጣቴ ሁሉም ነገር እኔና ሩታ ያቀድነው ነገር ነው ማለት ሁሉም ነገር እኔና ሩታ የምንደባደበው የምንጣላው የምንበሻሸቀው ሁሉም ነገር ሄርሜላን ከሁለታችሁ ላይፍ ለማውጣት ያሰብነው እቅድ ነው። ላንተ አልነገርኩም። አይ ኖ አንተ ጋር ሁሉ ነገር እውነት ነበር። እናንተ እያወራን የነበረው የእውነትም የእውነት ነው። ምክንያቱም እኔ ድጋሚ አሁን ለምሳሌ ያንን ሁሉ ነገር የማደርግበት ኃይል የለኝም። ሩታ እንደዛ ስትሆን ነው ወደ አንተ ጋር ተመልሼ የመጣሁት እና አንተም ደግሞ አሪፍ መንገድ ላይ አይደለህም ማለት ልቦና አልተረጋጋም። ሁለት ልብ የሆንክ ይመስለኛል እና ሁሉ ነገር ደግሞ ለማየት አይንህን መግለጥ ያለብን እኛ ነን። እንድታስተውል ማድረግ ያለብን እኔና ሩታ ነን እና እኔና ሩታ አውርተን ጨርሰን ነው እኔ አንተ ጋር መጥቼ አውርቼክ ምናምን እሷም ባንዴ የሄርሜላን ይቅርታ ዝም ብላ አይደለም የተቀበለችው። ገብቷል? እዛች ጋር መታ እህት ተታረቁ በቃ ምናምን ስትላቸው ሩታ ዝም ብላ ልትታረቅ አትችልም። ማለት ብዙ ነገር የተደረገ ነገር ስላለ ይሄን ላንተ አላስረዳህም እና ያማል፣ የእውነት ያማል። በሷ ቦታው እኔ ደግሞ ስረዳው ሳያው በጣም ነው የሚያመው። ምክንያቱም እርጉዝ ሆነ ሆርሞንክ እንዴት እንደሚቀያየር የሚያስደስት ነገር ሊያስከፋ ይችላል። እንኳን እንደዛ አይነት ነገሮች እንደዛ ሆና እየለመነችክ የነበረው አራስ ሆና ያ ሁሉ እንባ ያነባች ገብቷል። ግን እንደዛም ሆኖ ውስጧ ጥላቻ የለም። ልጃችንን አብረን እናሳድግ ፍቅር ነው ምናምን። አንተ ለምን እንደሆነ አላቅም ያ ሁሉ ነገሮች እየታዩክ አይደለም እና ጭራሽ በቃ ኖርማል አድርገኸዋል። እንደማ አንቺም ቅሪ ማለት ከራሱ ጋር አይደለም እንዴ ብዬ እስክጠራጠር ድረስ አንተም አንቺም ቅሪ፣ ሁላችሁም ቅሩ፣ የራሴ ህይወት ጀምራለሁ ትላለህ። አንድ ቀን ደግሞ በቃ አንቺ ትሻኛለሽ ትላለህ። ይሄ ነገር ደግሞ ልክ አይደለም። ላንተ የምትሆነው ሩታ ናት። ፍቅር እያጋባሽ ነው ያለሽው፣ እያወራሽ ያለሽው ወሬ ምንድን ነው? ልክ ናት። በደንብ አዳምጣትና በደንብ አስተውል ለመረዳት ሞክር። ተናደ እሺ፣ እኔ ጋር የመጣሽበት መንገድ እንዴት ነው? አሁን ለምሳሌ አብርሽ ነው አሁን በዚህ ሳምንት በዚህ 15 ቀን ምን ያየኸው ምን የተረዳኸው ነገር አለ? ፍቅር ምን ያየኸው ምን የተረዳኸው ነገር አለ? እኔን ከጎኔ ለመሆን ነው የመጣሽው የነበረው ወይንስ ምንድነው? እኮ አሁንም እኮ ከጎንህ ነኝ፣ ባይዘዌ ከጎንህ ነኝ። ካንተ ጎን ይኸውልህ ከጎን እሷ ከጎን የምትሆነው አብራክ በመሆን ወይም ደግሞ ያንተ ፍቅረኛ በመሆን አይደለም። ህይወትን ለማስተካከል ነው የመጣችው። እኔ ፍቅረኛ ሆኜ ምናምን አይደለም። እኔ እና እሷ የሚያወራንበት መንገድ አለ። ፍቅር ነገሩን ልክ እያደረግሽው ነው። እኔም ፍቅረኛ ሆኜ የምናወራውን በቴክስት የሚያወራ ነው። እኔ ከመምጣቴ በፊት ምናምን ሩታ ታውቃለች፣ አይተዋለች፣ አንባዋለች። አውቃለሁ ሁሉንም ነገር በደንብ ነው ሁሉንም ነገር ሁለታችን ነው። እሱ ብቻ ሳይሆን ሁለታችሁ ሆናችሁ እኔ ላይ እየተጫወታችሁብኝ ነበር ነው። ማንም እየተጫወትብህ አይደለም። መንገዱን እያጸዳንልክ ነው እንዴ? ያልታየህን ነገር እንዲታየህ እያደረግን ነው። ገብቶሃል? ከእሷ ጋር ሆነሽ እኔ እየተጫወትሽብኝ ነበር። ለምንድን ነው አብርሃም የማታስበው እንዴ? ፍቅር የምርሽ ነው? የምሬ ነው እኮ
ቆይ እሺ ቀልዴን ነው በይ የምርሽ ነው ወይ አው የምሯን ነው ተረጋጋ አብርሃም ያማል እንዴ እስቲ በስነ ስርዓት ለማዳመጥ አንዴ ቆይ ልትጫወሽብኝ ነበር ፍቅር ያው ለአንተ ቀናት እሷን ቀጥረሽ ስንት ነገር ስታረጊ የነበረው እየስመሰልሽ ነበር። ተነጋግረን ነው ሁለታችን ሄርሜላን ለማስኬድ ሌላ ምንም ልናረግ አልቻልንም አይደል እንዴ? እሱ ብቻ ሳይሆን ሰማኝ ሄርሜላን ለማስኬድ የሁሉ ውሸት እኔ ላይ መደርደር ምናምን ለምን አስፈለገ እንዴ? አንተ እኔ ባልመጣ ኖሮ እኮ ሲጀመር ወይ ሌላ ሴት ጋር ነህ ወይ የሆነ ነገር አላውቅም፣ ሌላ ድራማ ድጋሚ ተፈጥሮ ነበር ሲጀመር። ገባሽ እንዴ? ያገባኛል። እንዴት ማለት ሴት እኮ ናት። የኔን ህመም አትረዳም። የኔን ህመም ስለተረዳሽ ምን አገባሽ ይባላል። ስቃይን ስላየችልኝ እሷም እናት ናት። ፍቅራውንም ማመናቀኛ የምርሽ ነው የምትወሩ ነገር አንድ ነገር እንደዛ እኔ ካለው ጣጣን እየተቆርኩማ እንደዚህ ልታስፈራራት አልፈልግም። ላስፈራራት አይደለም እኮ ስነ ስርዓት አብርሃም ተረጋጋ። በመድኃኒዓለም በመድኃኒዓለም አብርሃም ተረጋጋ። እጇን ልቀቃት፣ እጇን ልቀቃት፣ ልቀቃት። ልብሷን ቆይ ቆይ አይደለም ምንም አያረገኝም። ቆይ ምንም አያረገኝም። ልቀቃት ነይ አብርሃም ልቀቀኝ። ለምንድን ተረጋግተህ ማታወሪያ መሀል እንዴ? የምርሽ ነው? ቆይ ሩታ ችግር የለም አንቺ ቆይ የምሬን ነው። የሁሉ ነገር እኔ ላይ እየተጫወትሽ ድራማ እየሰራሽብኝ ነበር እንዴ? ምንድን ነው ድራማ የሰራሁብህ? የሁሉ ቀናት እንዴ አብርሃም እኔ ምን አደረኩት? ሰማኝ እንዴ ለላይፍ ብዬሽ እኮ ነው። ነው ፍቅር ነኝ እኔ ያወራችሁትን በሙሉ እኮ አውቃለሁ። ህይወቴ ላይ ማን እንደሚያስፈልገኝ አሁን ላይ መወሰን አልቻልኩኝም። ያወራሁትን በሙሉ እኮ አውቃለሁ፣ መወሰን አልቻልኩኝም። ፍቅር እኔ ላይ እንደዚህ አይነት ነገር ትጮቻለሽ? ልክ ናት። ምንም ያጠፋችሁ ጥፋት የለም። አንተ መወሰን አቅቶ ነበር። ያው ፍቅር ስላወራች ለሄርሜላ ፍቅር ቢኖር ኖሮ ሮጠ እሷ ጋር አትሄድም ነበረ። ገባ አይደለ? ነገር ግን በስሜት መረጋጋት ስላልቻልክ እልህኛ ስለሆንክ ራስን መግራት ስላልቻልክ ነው እንደዚህ እየሆንክ ያለው። ገባ? እኔ ደግሞ ይቅርታ ስላልኩኝ ዝቅ ብዬ ነገሮችን ለማሳለፍ ስለሞከርኩኝ አንተ የበላይነት ስሜት እየተሰማን ያለው። ገባ አይደለ? ስለዚህ ከራስ ጋር ለመሆን ሞክር፣ ልብህን ለማዳመጥ ሞክር። ሩታ ምንም አዳምጠው ነገር የለም። ኦኬ ስለዚህ አንድ ላይ ሆናችሁ እኔ ወደ አንቺ ለማምጣት ይሄ ነው ፕላንሽ ነበር። ተግባር እኮ አንዴ ነው ወይ ፍላጎትሽ ነበር? አትምጣ ወደ ከፈልክ አትምጣ፣ ግን እውነታውን ወቅ። ከሩታ በላይ ማንም አይጠቅምህም። ይሄ ደግሞ መራሩ እውነታም ቢሆን ዋጠው። ይሄ ነው እንግዲህ እውነታው። እሱን አያገባሽም። እኔ እመርጣለሁ እንዴ ከዚህ በላይ እንዴት አግባኝ? አብርሃም ተከበር፣ ርቀትህን ጠብቀህ አውራኝ። እግዚአብሔር ነው የምሬን ነው። አንተ ዝም ስትባል ለምንድን ነው ይሄናል? እንዴ በቃ ከኔ በላይ ሰው የለም አልክ እኮ። እኔ ያልኩት ነው የሚሆነው። አንድ ሰው በቃ ነይ ካልክ መምጣት አለባት። ሂጂ ስትላት ሂድ። እንደዚህ መሆን የለበትም። ላይፍ እስከመቼ እንደዚህ ይቀጥላል እንዴ? ልክ ናት። ምንም የተሳሳተችው ነገር የለም። አንተ ሲጀምር አንተ ራስህ ፍቅር ስህተቱን መቀበል አይፈልግም። እሱ ስህተቱን መቀበል ስለማይፈልግ ነው። ይኸውልህ አንተ በአንተ ህይወት ውስጥ የፈለግካት ሴት መምጣት ትችላለች። እኛ መቀበል አለ እኔ መቀበል አለብኝ። አንቺ ደግሞ ልጠይቅሽ፣ እሺ እኔ ላይ አንቺ እየተጫወትሽ ነበር። አንቺም ሄርሜላ ላይ እየተጫወትሽባት ነበር ማለት ነው። ምንድነው የምጫወትባት? እቃቃ እየተጫወትሽባት ነበር። እሷ አንድ አመት ሙሉ እየተጫወተችባት ነበር እንዴ? አንተ አማን እንዴ? ኧረ የምትከራከርለትን ነገር ወቅ። አብርሃም የምሬን ነው። እንዴት እየተጫወትሽባት ነበር ሄርሜላ ላይ? ምን ማለት ነው? ምን ማለት ነው? እስቲ መልስልኝ። አይ ሄርሜላ ስለ ሄርሜላ ነው የሚያሳስብህ ወይስ አንድ አመት ሙሉ ሩታ ስታለቅስ የነበረው የልጅ እናት ስታነባ የነበረው እንባ ነው የሚያሳስብህ? ምንድነው? ተናገር። አይፈልግም። ይሄ ሰው ላይ እየተጫወታችሁ ሁለታችሁም እንዴ? አመት ሙሉ ስትጫወትብን እኮ ነበረ። እኔ አምኜሽ ነበር አይደል እንዴ? ባይዘው አብርሃም አንድ ነገር ልንገርህ። አምኜሽ ነበር ፍቅር። አብርሃም ዝም በል። ይኸውልህ አንተ የምታደርጋቸው ነገሮች ምክንያት የላቸውም። ይሄ ደግሞ ትልቅ ምክንያት አለው። መጫወት የሚሆነው ምክንያት የሌለው ነገር ነው። አንተ የቃቃ ጨዋታ እኮ እኔ ላይ ሞኝው በቃ እናንተ በጣም ብልጦች ናችሁ። ሞኝነት አይደለም ይሄ፣ ሞኝነት አይደለም። እናንተ ብልጥ ናችሁ፣ በቃ በጣም ጎበዝ ብልጥ ናችሁ። እኛ ግን ሞኝ ነን። አንቺም ምን ሆነ ነው? አንቺም እስከዛሬ ድረስ ሞኝ ሆነ እኛ ብልሆች ስለሆነን እያመጣንህ ነው። ምን ሆነ ነው? ገባ? ኦኬ አንተ በጎነ ሌላ ተኩላዎች እንዳይበሉክ ነው ያደረግነው። ሌላ ምንም ያደረግነው ነገር ስለዚህ አሁን እንደዚህ እያደረግሽ እኔን እያመጣሽኝ ነው ወደ እሷ ህይወት ነው። እንደዛ ነው ፍቅር አይደለም። እውነቱ እንዲታይ ከኔ ወደ ማንም ህይወት አላመጣውክም። ወደ የትኛው እውነት ማለት ወደ የትኛው ህይወት ማለት? አንተ እኮ ይኸውልህ ነገሮችን ማመን ስለማትፈልግ ነው። እሷ እኮ አይንህ ላይ ራሱ ያየችው ነገር ስላለ ነው ወደ እኔ እንደዚህ ብላ በድፍረት እያወራች ያለችው። ገባ አይደለ? በእንደዚህ አይነት መልኩ እኔን የምታገኝበት ምክንያት ነው። ሲቀጥል አንቺ ራሱ እንዴት አሻል በዚህ ልክ ማስመሰል እንድቻልሽበት እንዴ? አንቺ ምን አይነት አውሪ ምን አይነት አንተ አመቱ ሙሉ ስታስመስል ከስሜት ጋር ስትጋጫለው ሰውዬ፣ እኔ እንዴት ነው አስመሳይ መሆኑ? ለጥቂት ሳምንታት ስሜትህን መናገርና ይቅርታ ማለት አቅቶ መሸነፍ አቅቶ ተግባርና አንደበት አንድ አይነት ያልሆነልህ አንድ ቀን እንኳን መዋሸት ማስመሰል ይከብዳል እኮ የሁሉ ሳምንታት። ኧረ አመት ሙሉ አንተ አለ እኮ ቢያንስ እኔ ከፍላጎቴ ጋር ነኝ ያለሁት አይደለህም
አይደለም ፍላጎትማ ቢሆን ኖሮ ከኔ ትርቅ ነበረ። ገባ አይደለም ፍላጎትማ ቢሆን ኖሮ ፍቅር በቀረበች ሰዓት ስማኝ እኔን አዳምጠኝ ፍቅር በቀረበች ሰዓት ስሜትማ ባይኖር አትጠጋትም ነበረ። ስማኝ ቅርታ ዝም በይ አብሽ አሁን ማለት ነው እግዚአብሔርን አመስግነ ፈጣሪን አመስግነ እንዲህ ሁሉ ነገር አድርጋ ስላልጠላች አመስግነ ወደሷ ብትሄድ ነው የሚሻለው። በኋላ ቆጭቶ ይቅርታ እንዳትል ምንም አይነት ነገር እንዳታስረጂ። አንቺ ጀምር እንድታስረጂ አልፈልግም። ለምን አላስረዳ እኔ አላስረዳኩ ማን ያስረዳሃል? እኔ ሳቅሽ ፍቅር ውሸት እንኳን ፊት ለፊት አይንሽ ሲታይ የሚያስታውቅብሽ ሰው ነበርሽ። ከመቼ ጀምሮ ነው ከሷ ጋር ውለሽ እንደዚህ አይነት ነገር ያመጣሽው? ከመቼ ጀምሮ ነው ማስመሰል የለመድሽው? ከመቼ ጀምሮ ነው ምንድነው ማስመሰል የምትለው አንተ? ቆራጥ ነገር ከራስ ጋር ነገር ስታረጊ ተረጋጋ። ቆም ብለህ አስብ እስቲ ተረጋጋ። ልጅቷን አትከፍትራት በስነ ስርዓት ቆመ ከራስ ጋር ለመሆን ሞክር። አንተ ለምን ስታስመስል የኖርከው አይነ ውሃ ሌላ ነገር ነው የሚያወራው፣ ተግባረ ሌላ ነገር ነው፣ ቃላት ነው ሌላ ማች አያረግም። በቃላት ባንደበት አልፈልግም ትላለህ፣ ነገር ግን ተግባረ እኔን እንደምትፈልገኝ እኔ ነኝ ጥፋተኛው። እኔ እሷን ማመኔ ጥፋተኛ ነኝ። መቀበል አንተ እውነት ለሄርሜላ ስሜት ካለኩ እና ባለች ሰዓት ጥፋተኛ ነኝ። ባለች ሰዓት አመት ሙሉ ላጠፋሁት ነገር ጥፋተኛ ነኝ። በል እስቲ ለምን ነው ጣትን ሰው ላይ ለመቀሰር የምትፈጥነው? ለምን እኔ ነኝ ብለህ እንደዚህ አትጠቁምም? ከዚህ በኋላ አያገባሽም። በጣም ልክ ነች። ራስሽን ከዚህ ቦታ አስወጪ ቶሎ ብለሽ፣ አሊያም ግን ካንቺም ጋር እንላቀቃት። እንዴት ማለት ባይዘው እንዲህ ባልክበት አራቱ ጣት ወደ አንተ ነሽ የሚጠቁመው። እባክህን ስነ ስርዓትሽ ነኝ። ምንድነው አፍሽን አትክፈች። እግዚአብሔር አብርሃም ተረጋጋ። እግዚአብሔርን ተረጋጋ። ትርፎሪ አታውራ። ይኸውልህ እስቲ ራስህን ከራስ ጋር ሁን። ራስህን አዳምጥ። ጥፋትህን እመን። ነሽ ያናግሪኝ። እኔ እናንቺ ነው ምንድነው አብርሃም ልቀቃት። አብርሃም እጂን እያሳመምከኝ ነው። እሺ ልቀቀኝ። እጂን እያሳመምከኝ ነው። እሺ አንዴ እኔ እናንቺ ተገናኝተን እናወራበት እንዴ። አብርሃም አንተ ተይ በቃ እንዴ ልናናግር ከአንዴ ቀጠርን። ተይ በቃ ደህና ነሽ አንቺ? እንዴ ምን አይነት አውሬ ሆኗል በእናታችሁ ይህ ልጅ። አይዞሽ በቃ ተረጋጊ። ይቅርታ እሺ። ለምን ይቅርታ የምትይኝ? ጌታን ይቅርታ የሚያስብል ነገር የለም። በጣም ይቅርታ እሺ። ጣጣ ውስጥ ከተትኩሽ። ኧረ ምንም ጣጣ ውስጥ የለብኝም። ይቅርታሽ ኧረ ጎዳሽ። አመሰግናለሁ ግን እሺ እና መስዋዕትነት ስለከፈልሽልኝ በጣም ነው የማመሰግንሽ ፍቅር። ስሜቴን እንደምናት ስለተረዳሽኝ እግዚአብሔር አክብርልኝ። ምን ማለት ነው ከዚህ በላይ ጌታ ረፊየ እኔ አብርሃም እኔ ምንም ሆኖ እንደሆነ አላውቅም ማለት እንጂ እንደዚህ የሚያስብል እንደዚህ የሚያወራጭ ነገር ባይዘው አላደረግንም። እኛ ለመንገር ፈርተን ነው እንጂ እኛ ከነገርነው በኋላ ደና እንትን የሚቀበለን ነበር ይመስለንና ኦኬ በቃ ነይ እንጂ በቃ እንረጋጋ። ነይ በዚህ ማለት ነው።